የቤት ሰራተኛና ገረድ ልዩነቱን ላስረዳችሁ። ከዚህ በፊት በሰራሁት ቪዲዮ ላይ ዝም ብዬ በደፈናው ነበር ጦርነቱን ስዋጋ የነበረው እና ይቅርታ እየጠየኩ ልዩነቱን ልንገራችሁ። አሁን ገረድ የሚለው ቃል ገረድ የምትባሉት እነግራቸዋለሁ፣ የቤት ሰራተኛ የምትባሉት ደግሞ እነግራቸዋለሁ በክብር። ገረድ የምትባል ምንድን ነው? በደላላ የምትመራ ነች። ሁሉንም እችላለሁ በይ በድፍረት ነው ስራ የሚለመደው። ስለዚህ ገብተሽ ለአንድ ወር ስሪ፣ ምን ብራት ከፊ የደላላት ከፊ ምን ቸገረሽ ብሎ ያስገባሻል። በደላላ ነው የምትመሩት። ከዛ በኋላ ወር ሲሞላ ወይ ሁለተኛው ወር ላይ ወር ከ15 ቀን ላይ ምናምን ብድግ ብለሽ ትሄጃለሽ። ቤተሰቦችሽ ይሞተና ትሄጃለሽ። የቤት ገረድ ኩሽና ለኩሽና እንደተለመጠመጠች እድሜ ልኳን ሁሉ የቤት ገረድ ሆና ትቀራለች። ለምን? ምግብ የምትበላው ፊት ለፊት ሳይሆን ተደብቃ ነው። ሌሊትም ተነስተው ይበላሉ። ከኪችን ጀርባ ይደብቃሉ። ሲደረስባቸው ሰው ሲወጣ ነው የሚበሉት። እረ ነውር ነው። ገረድ መቼም የማያልፍለት ይቺ ነች። በየቀኑ ነው ትዕዛዝ የሚሰጣት። ይሄን አርጊ፣ ይሄን አርጊ፣ ይሄን አርጊ። ዛሬም ተነግሮሽ ከነገ ወዲያም ተነግሮሽ፣ ሁሌ ተነግሮሽ፣ ይህን ስሪ፣ ይህን ስሪ፣ አንሹ። ገረድ እቺ ነች። ወደ ቤት ሰራተኛ ልንገራችሁ። ክብር ለቤት ሰራተኞች። የቤት ሰራተኞች እራሳቸውን ያውቃሉ፣ ጎበዞች ናቸው። ገና ከደላላ ጋር ያስታውቃሉ። ስታናግሯቸው ራሱ ኮንፊደንት ቀና ብለው ነው የሚያዩት፣ ቀና ብለው ነው የሚመልሱት። ዶሮ ትችያለሽ? አዎ። የፈረንጅ ምግብ ትችያለሽ? አዎ እሰራለሁ፣ እንደዚህ እሰራለሁ፣ እንዲህ እችላለሁ ብለው ይናገራሉ። ዶሮ በነገራችን ላይ በየቀኑ ተበላ አልተበላ አይደለም፣ ባክግራውንዳችሁ ከኋላ ያለውን ነገር ነው የምትጠየቁት። በነገራችን ላይ የምንረዳው ምንድን ነው? ልጅ ንጽህና አላት ወይ? ዶሮ ንጽህና ትፈልጋለች። ሰዓት አላት፣ የምትበስልበት፣ የምትቁላላበት፣ የምትታጠብበት፣ ምን ያህል ሰዓት መዘፍዘፍ እንዳለበት፣ ምን ያህል ሰዓት ቸፍቸፍ መደረግ እንዳለበት፣ እያንዳንዷ ነገር ስቴፕ አላት። በነገራችን ላይ ቤተሰቦቻችሁን ነው የምናውቀው። ዶሮ ስታውቁ ሙሉ ቤተሰብ ውስጥ ነው ያደገችው። ለምዳለች። ማህበራዊ ነገር የሚል ነገር ነው የምትናገረው ዶሮ። የፈረንጅ ምግብ አቀራረብ ትችላለች ወይ? የስራ ልምድ አላት ወይ? ብዙ ቤት ሰርታለች ወይ? የፈረንጅ አልችልም፣ ዶሮ አልችልም። እንከፍ ገረድ ማለት ይቺ ነች። አላችሁ ጥንቅቅቅ ያሉ ሰው ቤት 1 ዓመት 2 ዓመት 3 ዓመት የሰራች ልጅ ዶሮ ትችላለች። እናቷ ባታስተምራት አለቋ ያስተማረቻት ነው የምትሆነው። ጸባይ ስላላት አስለምዳታለች። አያይዟ ስለሚያምር የሆነ ንጽህናዋ ስለሚያምር ዶሮ ካለቋ ትማራለች። ቤተሰብ እንኳን ባያስተምራት። በነገራችን ላይ ብዙ ነገራችሁን ነው የምትፈትሸው ዶሮ። ቀላል ነገር አይደለም። እንደ ቀላል ምን ያስፈልጋል? ኧረ እባክሽ እንዴት ነው የማያስፈልገው? ሌላውን ሁሉንም ሽሮ መስራት አትችልም፣ ዶሮም አትችል። በነገራችን ላይ ግን ይሁን በቃ እንደው ምን ይደረግ መችስ ብላ ነው የምታስገባችሁ እንጂ ከዛ ላይ አትስማሙም። ያው ትለያያላችሁ፣ ክብራችሁን አታችሁ። የቤት ሰራተኛ 1 ቀን ነው የምትታዘዘው። የቤቱን ኦርደር 1 ቀን ትቀበላለች። ከዛ በኋላ ትሰራለች። ማንም አያዛትም። አለቃዋን ነው የምታዘው። አስቤዛ ይሄ አልቋል ቶሎ ይገዛልኝ። አታፍርም። ለምን ትጨነቃለች? ምን በወጣት ለምን ብላ ነው አስቤዛ ላይ የምትጨነቀው? ካለቀ አለቀ፣ በቃ አለቀ። ምግብ ሲቀርብ አብራ ነይ ቤት ስትባል እሺ ቀረብ ብላ አብራ እኩል አንስታ በልታ ስቃ ተጫውታ፣ በዓል ከሆነ አንድ ላይ ጨፍራ እንጆይ አርጋ ነው የምትወጣው ተደስታ። ገረድ አጉል አልጠጣ። ኧረ ጠጭ በዓል ነው አልጠጣም። እኔ ሌሊት ተነስታ አረቂ ስትገለብጥ ያገኘዋት ልጅ አለች። ገረድ መቼም አያልፍላችሁም እናንተ እንዴ። በክብር ጠጡ ስትባሉ አትጠጡ፣ ብሉ ስትባሉ አትበሉ። አጉል እንደሆነ ውሸት ድራማ እያወቅን ነው ዝም የምንለው። ይሁን በቃ የራሷ ጉዳይ ብለን እስካለች ድረስ ትኖር ተብሎ ማለት ነው እንጂ በጣም ነው የሚያሳፍረው በነገራችን ላይ። ስለዚህ የቤት ሰራተኞች የገቡበት ቤት እስካሉ ድረስ ተደስተው ነው የሚወጡት። በቃ አጣጥመውት ካለቃቸው ጋር ተስማምተው። እኔ እኮ ቡርቴ አልኳችሁ። ቡርቴ ምስክር ነች። የቤት ሰራተኛ ማለት የቤት አስተዳዳሪ ማለት
ቡርቴ ነች እሷን እዩዋት ቡርቴ በሉና ሰርች ባራችሁ ላይ ቡርቴ በሉ ትመጣላችኋለች፣ ታውቋታላችሁ እርግጠኛ ነኝ። ከአለቃዋ ጋር እኩል በልታ እኩል ጠጥታ አለቃዋ ምርጥ እሷ ምርጥ። በቃ እንደዛ ነው እስካላችሁ ድረስ ቢያንስ እንደዛ ሆናችሁ ስሩ፣ ራሳችሁን ለውጡ። መጀመሪያ ራሳችሁን ለውጣችሁ ከዛ በኋላ ነው ቤተሰብ የሚረዳው። በነገራችን ላይ አንዳንድ ደግሞ የቤት ሰራተኞች የምታሳዝኑኝ ሰርታችሁ ለቤት ሰራተኛ ታደርጋላችሁ። ገረዶች ደግሞ ሰርታችሁ ለወንድ የምትሰጡ የምትታለሉ ባጃጅ እንገዛለን እንለወጣለን፣ አረብ ሀገር ትሄጃለሽ ይልሻል ደግሞ ሲያንሰፈስፍሽ። አረብ ሀገር መሄድ ከፈለጋችሁ በህጋቢ መሄድ። የቤት ሰራተኛ ምን እንደምታደርግ ታውቃላችሁ? እዚህ ሀገሯ ላይ በደንብ ትሰራና ስልጥንጥን ትልና ከፍላ መሰልጠን ካልቻለች ሰው ቤት ገብታ በደንብ ስልጥን ብላ ማሽኖቹን ምኖቹን ልምድ ብላ አዲስ እንዳይሆንባት ሁሉ ነገር ስለ ጽዳቱም ስለ ልምን ለምዳ ራሷን አዘጋጅታ ብሯን አጠራቅማ ላጥ ብላ ትሄዳለች። እዛም ስትሄድ ልምዱ ስላላት አትደናገርም። ገረዶች ትመጣላችሁ፣ ከደላላ ጋር ደላላ የሚላችሁን ትሰማላችሁ። ከዛ አንድ ሰው ቤት ስትገቡና ስትመከሩ ደግሞ ያለቃ ምክር ደግሞ የማትሰሙ በጣም አራዶች ናችሁ። እኛ እኮ እንደ እህት ራሱ ቁጭ አድርገን እንመክራል። ያልመከራችሁ እናቶች የላችሁም? በእናታችሁ እንዲህ ነው እንዲህ አርጊ ይሄ ነው መሆን ያለበት ለህይወትሽ፣ አለበለዚያ አትቀየርም ስትባሉ እውነት ነው ልክ ነሽ፣ ኧረ እንዳንቺ ማን አለ ምናምን ትሉና የላችሁ ጭራሽ የተመከራችሁ ቀን ልብስ ጫማ ከቅባቱም ከምንም ሲሰጣችሁ ጥግብ ብላችሁ ነው። በቃ አትችሉም። በቃ ዓለም ለእናንተ 100 የሆነች ወይም 10 የሞላች ሲመስላችሁና ብን ብላችሁ ሲደረግላችሁ አትወዱም። ገረዶች ሲደረግላት የማትወድ ገረድ ነች። በነገራችን ላይ ጂሰስ ሲደረግላችሁ ስትመከሩ በእናንተ ቤት ሰልጥናችኋል። ኧረ እንደዚህ ብላ ልታቆየኝ ነው እንዴ? ተጃጅላችሁ የተሰጣችሁን ይዛችሁ ብን ብላችሁ ትሄዳላችሁ። ገረዶች እንደዛ ናቸው። ያወቁበት ግን እቺ ጥሩ አሰሪ ነች፣ እቺ ጥሩ ነች፣ እለውጥሻለሁ ብላኛለች፣ ደሞዝ ይጨመርልሻል ብላኛለች፣ ስለዚህ መጠበቅ አለብኝ ብላ ጠብቃ ከቆየባት ታስታውሳለች። ደሞዝ ብትጨመሪልኝ ደስ ይለኛል። የቤት ሰራተኞች እንደዛ ነው የሚሉት። እና ባጭሩ 7 ደቂቃ ሆኗል። ባጭሩ ይሄ ነው። ከዚህ በኋላ ቪዲዮ አልሰራም። ገረዶች ራሳችሁን ለይታችኋል፣ የቤት ሰራተኞችም ራሳችሁን ለይታችኋል። ክብር ለቤት ሰራተኞች። ወዳችኋለሁ ባይ